ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ። አንደኛ ፋይንድ ዘ ላተራል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ዘ ፎሎዊንግ ፊገር። እንግዲህ ለዚህ ፊገር ላተራል ሰርፌስ ኤሪያ እና ቮሊዩሙን ካልኩሌት አድርጉን የተባልነው ማለት ነው። ተመልከቱ እዚህ ጋር ይሄ መሬት ላይ ያለው ማለት ነው አንድ ትሪያንግል አለ። እንደገና እዚህ ፊት ለፊት የምናየው ደግሞ ሌላ ትሪያንግል አለ። በጎን በኩል ደግሞ ይሄኛው ትሪያንግል አለ። በዚህ ሳይድም በተመሳሳይ ይሄኛው ትሪያንግል አለ። ስንት ትሪያንግሎች አሉ ማለት ነው? 4 ትሪያንግሎች አሉ ማለት ነው። አሁን ነጣጥለን ለማየት ያክል ተመልከቱ። ይሄንን እንደዚህ እናምጣው። እዚህ ጋር ይሄ 90 ዲግሪ ይፈጥራል። ይሄኛው ማለት ነው። ይሄ ሳይዶቹ ስንት ናቸው? ይሄ 4 ነው፣ ይሄ 3 ነው። ይሄኛውንም እንውሰድ በተመሳሳይ እሱ ደግሞ እንደዚህ ይመጣል ማለት ነው። እንደዚህ ይመጣል። ይሄ 90 ዲግሪ ነው፣ ይሄ 4 ነው፣ ይሄም 4 ነው። ሌላ ይሄ መሬት ላይ ያለው ይሄኛውን ደግሞ ኮንሲደር እናድርግ። እንደዚህና እንደዚህ ይሆናል ማለት ነው። እዚህ ጋር 90 ዲግሪ ይፈጥራል። ይሄ 3 ነው፣ ይሄ 4 ነው። ሌላ ደግሞ ይሄ እዚህ ፊት ለፊት ላይ ያለው ይሄኛው ትሪያንግል፣ ይሄን ትሪያንግልም ኮንሲደር እናድርግ በተመሳሳይ ማለት ነው። ይሄንን እንደዚህ እንውሰድ፣ ይሄን እንውሰድ ማለት ነው። አሁን ተመልከቱ እንግዲህ ይሄ 5 እንደሆነ እናውቃለን፣ ይሄም 5 እንደሆነ እናውቃለን። ምክንያቱም ፓይታጎሪያን ትሪፕሌትስ 3 4 5 5 ከሃይፖተነሱ ላይ ነው ያለው፣ ወይም ከ90 ዲግሪው ከራይት አንግሉ ኦፖዚት ላይ ስላለ ያለው ቀጥታ ይሄንን አፕላይ ማድረግ እንችላለን ማለት ነው። ከፈለጋችሁ እናንተ ፓይታጎረስ ቴረምን አፕላይ አድርጋችሁ 3 ስኩዌር ፕላስ 4 ስኩዌር እያላችሁ መሄድ ትችላላችሁ፣ ግን ጊዜ ማባከን ነው የሚሆነው እሱ። እዚህኛው ላይ ስንመጣ ይሄ ምን ይሆናል? 4 ስኩዌር ሩት ኦፍ 2 ነው የሚሆነው። ይሄ 4 ስኩዌር ሩት ኦፍ 2 ይሆናል። ካልኩሌት አድርጉት እንግዲህ ይሄ 90 ዲግሪ ነው። 4 ስኩዌር ሲደመር 4 ስኩዌር ይሄ ምን ይሆናል? 2 ታይምስ 4 ስኩዌር ይሆናል ማለት ነው። ይሄ 4 ስኩዌር ከስኩዌር ሩት ውስጥ 4 ሆኖ ይወጣል። 2 ግን እዛው ይቀራል ማለት ነው። ዞሮ ይሄ ይመጣል። ቼክ አድርጉት እናንተ፣ ኢዚ ስለሆነ ነው፣ በጣም ኢዚ ነው ይሄ። አሁን እንግዲህ ተመልከቱ ይሄ 5 ሆነ። ይሄ ምን ይሆናል? ይሄ 5 ይሆናል ማለት ነው እዚህ ጋር። ሌላ ይሄ 5 ከሆነ ይሄኛው ምን ይሆናል? 5 ይሆናል። ይሄ 5 ማለት ነው። ይሄኛው ሳይድ ደግሞ 4 ስኩዌር ሩት ኦፍ 2 ሆኗል። ስለዚህ ይሄ ምን ይሆናል? 4 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። 4 ስኩዌር ሩት ኦፍ 2። አሁን የነዚህ ቤዝና ከፍታቸው ይታወቃል። ይሄንን ቤዝ ብለን መውሰድ እንችላለን፣ ይሄንን ከፍታ ብለን መውሰድ እንችላለን። በተመሳሳይ ይሄን ቤዝ ብለን እዚህ መውሰድ እንችላለን፣ ይሄን ከፍታ ብለን መውሰድ እንችላለን። እዚህ ይሄንን ቤዝ ማለት እንችላለን፣ ይሄንን እዚህ ጋር ከፍታ ማለት እንችላለን። የነዚህ የሶስቱን ኤሪያ በቀላሉ ማግኘት እንችላለን። የዚህኛውን ለማግኘት ግን ይሄንን እንደዚህ መቁረጥ አለብን፣ 2 ቦታ ማለት ነው። ለምን? ከፍታውን ማግኘት ስላለብን ማለት ነው። እሺ የዚህ ኤሪያ ምን ይሆናል? 3 ሲባዛ በ4 ስንት ይሆናል? 12 ይሆናል። ነገር ግን ትሪያንግል ስለሆነ የትሪያንግል ኤሪያ እንዴት ነው ካልኩሌት የሚደረገው? 1/2 ቤዝ ታይምስ ሃይት ነው። ስለዚህ ለ2 ማካፈል አለብን። የዚህ ኤሪያ ስንት ይሆናል ማለት ነው? 6 ነው የሚሆነው። በተመሳሳይ የዚህም ኤሪያ ስንት ይሆናል? 6 ይሆናል። የዚህ ኤሪያስ 4 ሲባዛ በ4 16 ለ2 ስናካፍለው 8 ይሆናል ማለት ነው። ይሄ ይመጣል። አሁን እነዚህን ኤሪያዎች ከያዝን የዚህኛውን ደግሞ ካልኩሌት እናድርግ። ምኑን? ከፍታውን። ይሄ ኤች ስለሆነ ቤዙ ግን ኦልሬዲ ያለን ይኸውና። እሺ እዚህ ጋር እንግዲህ ተመልከቱ። ይሄ ፐርፔንዲኩላር ሆኖ እዚህ ጋር ስለሚቆርጠው ይሄ 4 ስኩዌር ሩት ኦፍ 2 ግማሹ ይሄ ይሆናል፣ ግማሹ ይሄ ይሆናል ማለት ነው። ስለዚህ ይሄን ለ2 ስናካፍለው ይሄ 2 ስኩዌር ሩት ኦፍ 2 ይሆናል፣ ይሄኛው ደግሞ 2 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። አሁን ይሄን ከፍታ ነው እንግዲህ ካልኩሌት ማድረግ የፈለግ ነው። ኤች ስኩዌር ፕላስ 2 ስኩዌር ሩት ኦፍ 2 ዘሆል ስኩዌር እኩል ይሆናል የሃይፖትነሱን ስኩዌር ይሆናል ማለት ነው። ይሄ ይመጣል። ስለዚህ ከዚህ ላይ ኤች ስኩዌር ፕላስ 2ን ስኩዌር ስናደርገው 4 ነው። ስኩዌር ሩት ኦፍ 2 ስኩዌር ሲደረግ 2 ነው፣ እኩል ይሆናል 5 ስኩዌር ሲደረግ ደግሞ 25 ይሆናል ማለት ነው። ስለዚህ ከዚህ ላይ ኤች ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 25 ሲቀነስ 4 ሲባዛ በ2 8 ነው። ይሄ ምን ይሆናል? ስኩዌር ሩት ኦፍ 17 ይሆናል ማለት ነው። ስኩዌር ሩት ኦፍ 17። ስለዚህ ከፍታው ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 17። ኤሪያ ኢዝ ኢኳልስ ቱ 1/2 ቤዝ ታይምስ ሃይት ነው። ከዚህ ላይ ኤሪያ እኩል ይሆናል
1/2 እንግዲህ ቤዛችን ይሄ ይሆናል። ይሄ ከዚህ እስከዚህ ያለው ርቀት ማለት ነው ታይምስ 4 ስኩዌር ሩት ኦፍ 2 ሲባዛ ከፍታው ደግሞ ይሄ ነው። ስንት አገኘን? ስኩዌር ሩት ኦፍ 17 ስኩዌር ሩት ኦፍ 17 ማለት ነው። እዚህ ጋር ይሄ በዚህ ይቃለላል። በሁለት አንድ በሁለት ሁለት ይሆናል። ሶ ይሄ ኤሪያ ምን ይሆናል ማለት ነው? 2 ስኩዌር ሩት ኦፍ 34 ስኩዌር ዩኒት ይሆናል ማለት ነው። ምክንያቱም ሁለትም በ17 ስናበዛ 34 ስለምናገኝ ማለት ነው። አሁን ሁሉንም ኤሪያ አግኝተናል፣ መደመር ብቻ ይሆናል። እሺ ስለዚህ ተመልከቱ፣ የዚህኛው ኤሪያ 8 ነው፣ የዚህ 6 ነው፣ የዚህ 6 ነው። እንደገና ደግሞ የዚህ ትልቁ ፊት ለፊት ላይ የሚታየው የዚህኛው ኤሪያ ደግሞ ስንት ነው? 2 ስኩዌር ሩት ኦፍ 34 ነው ማለት ነው። ሶ ቶታል ኤሪያችን ምን ይሆናል? ኤሪያ ቶታል እኩል ይሆናል 6 ሲደመር 6 ሲደመር 8 ሲደመር 2 ስኩዌር ሩት ኦፍ 34። ሶ ኤሪያ ቶታል እኩል ይሆናል ይሄ 20 ፕላስ 2 ስኩዌር ሩት ኦፍ 34 ይሆናል ማለት ነው። ከዚህ ላይ ኤሪያ ቶታል ሁለትን ኮመን ብንወስድ እዚህ 10 ይቀራል፣ እዚህ ደግሞ ስኩዌር ሩት ኦፍ 34 ይሆናል ማለት ነው። ስለዚህ ይሄ ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒትስ ብለን በዚህ መልኩ ማስቀመጥ እንችላለን። እሺ ቮሊዩም ካልኩሌት እናድርግ። ይሄ ነገር ፒራሚድ ነው፣ ተመልከቱ፣ ፒራሚድ ነው። ቤዙ ምንድን ነው? ትሪያንጉላር ማለት ነው። ሶ ቮሊዩም ኢዝ ኢኳልስ ቱ 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ ችን ይሄ ነው እንግዲህ ተመልከቱ፣ ይሄ ቤዛችን ነው። የዚህ ኤሪያ 6 እንደሆነ አውቀናል። እንግዲህ ኤሪያ ኦፍ የትሪያንግል እንዴት ነው ካልኩሌት የሚደረገው? 1/2 ቤዝ ታይምስ ሃይት ነው። ቤዝ እና ሃይቶቹ 3 እና 4 ናቸው። ስለዚህ 1/2 ታይምስ 3 ታይምስ 4 ይህን ስናቃልለው የትሪያንግሉ ኤሪያ ምን ይሆናል? 6 ይሆናል ማለት ነው። ስለዚህ ቤዝ ኤሪያችን የዚህ ቤዝ ኤሪያ 6 ይሆናል። ሃይት ማለት ደግሞ ፐርፔንዲኩላር ዲስታንስ ማለት ነው። ፐርፔንዲኩላር ዲስታንስ። ስለዚህ ይህን ተመልከቱ። ይሄ ከዚህ እስከ ቨርቴክሱ እስከዚህ ድረስ 90 ዲግሪ ሰርቷል። ተመልከቱ 90 ዲግሪ ሰርቶ ነው ያለው። ስለዚህ ከፍታችን ስንት ይሆናል? 4 ይሆናል ማለት ነው። 4 ሶ v is equals to 1/3 ታይምስ ቤዝ ኤሪያ 6 ነው፣ ከፍታው ደግሞ ስንት ነው? 4 ነው ማለት ነው። እንግዲህ ይሄንን እናቃለው። ይሄ በ3 1 ነው፣ ይሄ በ3 2 ነው። ሶ ይሄ ምን ይሆናል? 2 ሲባዛ በ4። ስለዚህ ቮሊዩማችን ምን ይሆናል? 8 ኪዩቢክ ዩኒት ይሆናል ማለት ነው። 8 ኪዩቢክ ዩኒት ይሆናል። አሁንም ላተራል ሰርፌስ ኤሪያ እና ቮሊዩም እንፈልጋለን ለዚህ ራይት ሰርኩላር ኮን ማለት ነው። እሺ ከላተራል ሰርፌስ ኤሪያ እንጀምር። ላተራል ሰርፌስ ኤሪያ የኮን እንዴት ነው? ፎርሙላው ፓይ አር ኤል ነው። አር አለን ተመልከቱ። ኤል ግን አልተሰጠንም። ስለዚህ ካልኩሌት ማድረግ አለብን ማለት ነው። የቱን ኢንፎርሜሽን በመጠቀም ይሄን አልቲቲዩድ እና ይሄንን ሬዲየስ በመጠቀም ኤልን ካልኩሌት ማድረግ እንችላለን። ምክንያቱም ይሄ 90 ዲግሪ ነው። እዚህ ጋር ፓይታጎረስ ቴረም አፕላይ እናድርግ። እዚህ ጋር እናምጣው ይሄን ትሪያንግል። ይሄ ማለት ነው ይሄ 4 ነው፣ ይሄ 11 ነው፣ ይሄ ኤል ነው። እዚህ ጋር ደግሞ ፐርፔንዲኩላር ነው። ስለዚህ ከዚህ ላይ ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 11 ስኩዌር ሲደመር 4 ስኩዌር እንበል። ሶ ኤል እኩል ይሆናል 11 ስኩዌር ስናደርገው 121 ነው። 4 ስኩዌር ስናደርገው ደግሞ 16 ነው። ስለዚህ ኤል እኩል ይሆናል ስኩዌር ሩት ኦፍ 137 ይሆናል ማለት ነው። 137 ሶ ላተራል ሰርፌስ ኤሪያ እኩል ይሆናል አር ስንት ነው? 4 ነው። ኤል ደግሞ ስኩዌር ሩት ኦፍ 137 ነው ታይምስ ፓይ። ይሄ ይሆናል ላተራል ሰርፌስ ኤሪያችን ማለት ነው። ዩኒት ስላልተሰጠ ስኩዌር ዩኒት እንበላው። ስኩዌር ዩኒት ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሌላ ቮሊዩም እንዴት ነው ካልኩሌት የሚደረገው? ቮሊዩም እኩል ይሆናል 1/3 ፓይ አር ስኩዌር ኤች ነው። ይሄ ነው ፎርሙላችን። ስለዚህ ይሄ እኩል ይሆናል 1/3 ፓይ አር ስንት ነው? 4 ነው። 4 ስኩዌር ታይምስ ከፍታችን ደግሞ 11 ነው። 11 ስለዚህ ከዚህ ላይ ቪ እኩል ይሆናል 1/3 ፓይ 4 ስኩዌር ስናደርገው 16 ይሆናል። 16ን በ11 እናብዛ። ይሄ ምን ይሆናል? 176 ፓይ ኦቨር 3 ይሆናል ማለት ነው። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 176 ፓይ ኦቨር 3 ምን ኪዩቢክ
ዩኒት ይሆናል ማለት ነው። ኪዩቢክ ዩኒት። እሺ አሁንም ለዚህ ሄሚስፌር ላተራል ሰርፌስ ኤሪያ እና ቮሊዩም ካልኩሌት እናድርግ። እንግዲህ ተመልከቱ ሬዲየስ ስንት ነው? ሬዲየሱ 4 ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 4 ፓይ አር ስኩዌር ነው። ለምን? ለስፊር ማለት ነው፣ ለስፊር። ነገር ግን ይሄ ሄሚስፊር ስለሆነ ይሄን ለስንት ማካፈል አለብን? ለ2 ማካፈል አለብን። ይሄን ስናቃልለው 2 ፓይ አር ስኩዌር ይሆናል ማለት ነው። 2 ፓይ አር ስኩዌር። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 2 ፓይ ታይምስ ሬዲየሳችን ስንት ነው? 4 ነው። ይሄን 4 ስኩዌር እናድርገው። ሶ 2 ፓይ ሲባዛ በ16 ከዚህ ላይ ላተራል ሰርፌስ ኤሪያ እኩል ይሆናል 32 ፓይ ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒት በዚህ መልኩ ማስቀመጥ እንችላለን። ሌላ ቮሊዩም ኢዝ ኢኳልስ ቱ 4/3 ፓይ አር ኪዩብ ነው። የምን? የስፊር ማለት ነው፣ የስፊር። ነገር ግን ይሄኛው ሄሚስፊር ስለሆነ በስንት ማብዛት አለብን? ይሄንን በ1/2 ማብዛት አለብን ማለት ነው። ሶ ፎርሙላችን ይሆናል 2/3 ፓይ አር ኪዩብ ይሆናል ማለት ነው። 2/3 ፓይ አር ኪዩብ። ስለዚህ ቪ እኩል ይሆናል 2/3 ፓይ ሬዲየሳችን 4 ነው። 4ን ኪዩብ እናድርገው እንግዲህ። ስለዚህ 2/3 ፓይ 4 ኪዩብ ሲደረግ 64 ይሆናል። 64። ስለዚህ ቮሊዩም እኩል ይሆናል 64ን በ2 ስናበዛው 128 ፓይ ኦቨር ምን? ኦቨር 3 ኪዩቢክ ዩኒት ይሆናል ማለት ነው። ኪዩቢክ ዩኒት። እሺ አሁን ደግሞ የዚህን ራይት ሰርኩላር ሲሊንደር ላተራል ሰርፌስ ኤሪያ እና ቮሊዩም ካልኩሌት እናድርግ። እሺ ሬዲየስ ተሰጥቶናል፣ ተመልከቱ። ከፍታም ተሰጥቶናል። ስለዚህ ስትሬት ፎርዋርድ ነው፣ ቀጥታ መተካካት ይሆናል ማለት ነው። ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 2 ፓይ አር ታይምስ ኤች ነው ፎርሙላችን። ስለዚህ እኩል ይሆናል 2 ፓይ ሬዲየስ 3 ነው፣ ከፍታው ደግሞ 9 ነው ማለት ነው። ስለዚህ እኩል ይሆናል 2 ፓይ ታይምስ 27 3 ሲባዛ በ9 ማለት ነው። ይሄ ደግሞ ምን ይሆናል? 54 ፓይ ይሆናል ማለት ነው። 54 ፓይ። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 54 ፓይ ስኩዌር ዩኒት ይሆናል ማለት ነው። ስኩዌር ዩኒት። አንዱም ቮሊዩም ካልኩሌት እናድርግ። ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ፓይ አር ስኩዌር ታይምስ ኤች። ሰርክል ስለሆነ ቤዙ ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ እኩል ይሆናል ፓይ ሲባዛ ሬዲየሱ 3 ነው። 3 ስኩዌር እናድርገው ሲባዛ በከፍታ ከፍታ ደግሞ 9 ነው። ፓይ ታይምስ 3ን ስኩዌር ስናደርገው 9 ነው ሲባዛ በ9። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 9 በ9 81 ፓይ ኪዩቢክ ዩኒት ይሆናል ማለት ነው። ኪዩቢክ ዩኒት። ሁለተኛ ጥያቄ ኤ ላተራል ኢጅ ኦፍ ኤ ራይት ፕሪዝም ኢዝ 6 ሴንቲሜትር and the perimeter of its base is 36 cm. Find the area of its lateral surface. እንግዲህ አሁን ተመልከቱ ምን የተሰጠን የላተራል ኢጁ ከፍታ 6 ነው። አሁን ኢሜጁ ይሄም ይሁን ሌላ አይነት ይሁን ምንም ችግር የለው። ምክንያቱም ላተራል ሰርፌስ ኤሪያ እንዴት ነው ካልኩሌት የሚደረገው? ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ነው። አሁን የቤዙ ፔሪሜትር ተሰጥቷል። ይሄም ይሁን ለምሳሌ የዚህም ይሁን 36 የዚህም ይሁን ምንም ችግር የለውም ማለት ነው። እንደገና ላተራል ኢጅ የሚባሉት እነዚህ ናቸው። ይሄ ላተራል ኢጅ ይባላል። ይሄም ሊሆን ይችላል። አሁን ላተራል ኢጁ ተሰጥቶናል፣ ሃይቱ ተሰጥቶናል ማለት ነው በሌላ አገላለጽ። ስለዚህ ተመልከቱ ፔሪሜትር ተሰጥቶናል 36 ሴንቲሜትር፣ ከፍታው ደግሞ ተሰጥቶናል ስንት? 6 ሴንቲሜትር። እነዚህ ኢንፎርሜሽኖች ተሰጥተውናል። አሁን ፕሪዝሙ የፈለገውን ይሁን ምንም አይነት ሼፕ ይኑረው ወይም የሳይዶቹ ብዛት ምንም አይነት ይሁን ራይት ፕሪዝም ነው ተብለናል። የላተራል ኢጁ ይሄ ከሆነ ከፍታው 6 ነው፣ ቤዝ ኤሪያው ተሰጥቶናል። ስለዚህ ቀጥታ ፎርሙላ ውስጥ ሰብስቲቲዩት ማድረግ ይሆናል ማለት ነው። ላተራል ሰርፌስ ኤሪያ እኩል ይሆናል የቤዙ ፔሪሜትር 36 ነው፣ ከፍታው ደግሞ 6 ነው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል ይሄ 216 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር። the height of a right circular cylinder is equal to the radius of its base። እንግዲህ ከፍታውና የቤዙ ሬዲየስ እኩል ናቸው ነው የሚለን። find its total surface area and its volume. give your answer in terms of its radius። አሁን in terms of radius ግለጹን የተባል ነው ማለት ነው። እንግዲህ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው?
ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ማለት ነው። ቤዝ ኤሪያ ላተራል ሰርፌስ ኤሪያ እንዴት ነው የሚገለጸው? ቶታል ሰርፌስ ኤሪያ እኩል ይሆናል ላተራል ሰርፌስ ኤሪያ 2 ፓይ አር ታይምስ ኤች ነው ፕላስ ቤዝ ኤሪያ። እንግዲህ ተመልከቱ ቤዝ ኤሪያ ይሄ የላይኛው ክሎዝድ ነው ብለን እናስብ ሁለት አለ ማለት ነው። ከዚህም አንድ ኤሪያ አለ ከታችም አንድ ኤሪያ አለ። ስለዚህ ትዋይስ ኦፍ ምን እዚህ ጋር ትዋይስን በላትችን ትዋይስ ኦፍ ቤዝ ኤሪያው ፓይ አር ስኩዌር ይሆናል። ምን ስለሆነ ሰርክል ስለሆነ ማለት ነው። ሰርክል ስለሆነ ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል 2 ፓይ አር ታይምስ ኤች ቦታ ላይ ደግሞ አርን እንተካ አር ፕላስ 2 ፓይ አር ስኩዌር ይሆናል። ይሄኛው እንግዲህ ተመልከቱ አሁን ቶታል ሰርፌስ ኤሪያ እኩል ይሆናል ይሄ ምን ይሆናል 2 ፓይ አር ስኩዌር ፕላስ እዚህ ጋም 2 ፓይ አር ስኩዌር አለን። አር ሲባዛ በአር ያው አር ስኩዌር ስለሚሰጠን ማለት ነው። ሶ ቶታል ሰርፌስ ኤሪያ እኩል ይሆናል 4 ፓይ አር ስኩዌር ይሆናል ማለት ነው። 4 ፓይ አር ስኩዌር። እሺ አሁን ቮሊዩም ካልኩሌት እናድርግ። እንግዲህ ቮሊዩም እንዴት ነው ካልኩሌት የሚደረገው? ጀነራል ማለት ነው። ቤዝ ኤሪያ ሲባዛ በከፍታ ነው። የዚህ ቤዝ ኤሪያ ደግሞ ሰርክል ነው። ሶ ሰርክል ስለሆነ የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። ሶ ቮሊዩም እኩል ይሆናል ፓይ አር ስኩዌር ቤዝ ኤሪያ ቦታ ማለት ነው። ኤች ቦታ ደግሞ አርን መተካት እንችላለን እኩል ስለሆኑ ኢንተርምስ ኦፍ አር ገለጹ ስለተባልን ማለት ነው። ይሄ ምን ይሆናል ፓይ አር ኪዩብ ይሆናል ማለት ነው። አር ስኩዌርን በአር ስናበዛ አር ኪዩብ ይሆናል። ስለዚህ ቮሊዩም ኢዝ ኢኳልስ ቱ ፓይ አር ኪዩብ ይሆናል ማለት ነው። ፓይ አር ኪዩብ። አራተኛ ጥያቄ ፋይንድ ዘ ቶታል ሰርፌስ ኤሪያ ኦፍ ኤ ሬጉላር ሄክሳጎናል ፒራሚድ ጊቨን ዛት አን ኢጅ ኦፍ ዘ ቤዝ ኢዝ 8 ሴንቲሜትር ኤንድ አልቲቲዩድ ኢዝ 12 ሴንቲሜትር። እንግዲህ ሳይድ ሌንግስ ተሰጥቶናል። አንደኛው ሳይድ እሱን ለማሳየት ያክል ይሄንን 8 እንበለው። እንግዲህ ይሄ 8 ከሆነ ሁሉም ምንድናቸው 8 ይሆናሉ፣ ምክንያቱም ሬጉላር ስለሆነ ማለት ነው። አሁን የመጀመሪያ ስራችን የሚሆነው ሴንትራል አንግል መፈለግ ነው። ሴንትራል አንግል ቴታ ሴንትራል እኩል ይሆናል 360 ዲግሪ ሲካፈል ለሳይድ ብዛት። እንግዲህ ሄክሳጎናል ከ6 ጋር ይመሳሰላል ብያችሁ ነበረ። ሶ ኤን 6 ነው ማለት ነው። ይሄን ስናካፍሎ ስንት ይመጣል? 60 ዲግሪ ይመጣል። 60 ዲግሪ ሶ ሴንተር ላይ 60 ዲግሪ ያለ ማለት ነው እዚህ ጋር። ይሄ ደግሞ ሳይዱ ይሁን። ያ ማለት አንድ ትሪያንግል እንውሰድ። እንግዲህ ይሄን ትሪያንግል ለምሳሌ ቆርጠን እናውጣው ወደ ውጭ። ተመልከቱ ይሄ አር ነው፣ ይሄም አር ነው። ይሄ ደግሞ ሳይድ ነው 8 ማለት ነው። አንግሉ እዚህ ጋር 60 ነው። ይሄ 60 ዲግሪ ነው። እንግዲህ ምን ተባብለናል? እነዚህ ሁለት ሳይዶች እኩል የሚሆኑ ከሆነ እዚህ ጋር የሚፈጠረው አንግል እኩል ይሆናል ማለት ነው። ሶ ከ180 ላይ 60 ስንቀንስ ስንት ይቀራል? 120 ዲግሪ ይቀራል። ሶ ይሄ 120 ዲግሪ እኩል ነው የሚከፋፈለው እዚህ ጋርና እዚህ ጋር ማለት ነው። ሶ ስንት ይሆናል? 60 ይሆናል ማለት ነው። ይሄም 60 ዲግሪ ነው የሚሆነው፣ ይሄም 60 ዲግሪ ነው የሚሆነው። እንግዲህ ይሄ ማለት ምን ማለት ነው? ኢኩዊላተራል ትሪያንግል ነው ማለት ነው። ኢኩዊላተራል ትሪያንግል ነው። ስለዚህ ኢኩዊላተራል ትሪያንግል ከሆነ እንግዲህ ይሄም 8 ይሆናል፣ ይሄም 8 ይሆናል፣ ይሄም 8 ይሆናል። የኢኩዊላተራል ትሪያንግል ኤሪያ እንዴት ነው ካልኩሌት የሚደረገው ብያችኋለሁ። ስኩዌር ሩት ኦፍ 3/4 ታይምስ ኤስ ስኩዌር፣ የአንደኛው ሳይድ ስኩዌር ማለት ነው። ኤስ ደግሞ 8 ነው፣ በዚህ ኬስ 8 ነው። ስለዚህ ኤ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3/4 ሲባዛ በ8 ስኩዌር እንግዲህ ይሄንን አቃሉት። ይሄን ስናቃልለው ኤሪያ ስንት ይሆናል? እንግዲህ ተመልከቱ 8 ስኩዌር ማለት 8 ሲባዛ በ8 ማለት ነው። ከስር ደግሞ 4 አለ፣ እዚህ ጋር ስኩዌር ሩት ኦፍ 3 አለ። አሁን በ4 እናቃለው። በ4 1 ነው ይሄ፣ በ4 2 ሲባዛ በ8 16። ስለዚህ 16 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር ልብ አድርጉ፣ ይሄ የአንደኛው ነው። የዚህ አይነት 6 ትሪያንግሎች አሉ ቤዝ ላይ። እሺ አሁን ተመልከቱ እንግዲህ እዚህ ጋር አንድ ትሪያንግል አለ። ተመልከቱ ይሄ አንድ ትሪያንግል ነው፣ ይሄ ሌላኛው ትሪያንግል ነው፣ ይሄ ሌላኛው ትሪያንግል ነው። ስንት ሆነ? 3 ይሄ 4 ይሆናል፣ 5 ይሆናል። ይሄኛው ከዚህኛው ጋር 6 ይሆናል ማለት ነው። ስለዚህ 1 2 3 4 5 6 ትሪያንግሎች አሉ ተመሳሳይ የሆኑ ማለት ነው። ስለዚህ ቤዝ ኤሪያ እኩል ይሆናል 6 ታይምስ 16 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር። ስለዚህ ቤዝ ኤሪያ እኩል ይሆናል 6ን በ16 ስናበዛው ስንት ይሆናል? 96
ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። አሁን የቤዝ ኤሪያውን ጉዳይ ጨርሰናል። በቀጥታ ወደ ላተራል ሰርፌስ ኤሪያ እንሄዳለን። ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ ላተራል ሰርፌስ ኤሪያ ፕላስ ምን ቤዝ ኤሪያ። እንግዲህ የቤዝ ኤሪያውን ጉዳይ ጨርሰናል ማለት ነው። አሁን ስለ ላተራል ሰርፌስ ኤሪያ እናውራ። የፒራሚድ ላተራል ሰርፌስ ኤሪያ እንዴት ነው ካልኩሌት የሚደረገው? የሬጉላር ማለት ነው 1/2 ታይምስ ፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንት ሃይት ነው። ነገር ግን እዚህ ጋር ችግሩ ምንድነው? ስላንት ሃይቱን አናውቀውም። ይሄንን ኤል አናውቀውም ማለት ነው። ስለዚህ ይሄን ኤል ካልኩሌት ለማድረግ ከፍታው አለ፣ ከፍታውን እናውቃለን። እቺ አፖተም ታስፈልገናለች። እቺን አፖተም ካልኩሌት ማድረግ ከቻልን ተመልከቱ፣ ከፍታው አለ ኤች ማለት ነው 12፣ እንደገና ከታች አፖተም አለ እቺ ማለት ናት። ስላንት ሃይቱ ደግሞ ከቨርቴክሱ እዚህ ድረስ የሚመጣው አለ ይሄ ማለት ነው። ይሄ ኤል ነው፣ እዚህ ጋር 90 ዲግሪ ነው። ያው አልቲቲዩዱ ከቤዙ ጋር 90 ዲግሪ ስለሚፈጥር ማለት ነው። አሁን አፖተሙን እንዴት ካልኩሌት እናርግ? አፖተሙን እንደዚህ ካልኩሌት ማድረግ እንችላለን። ከዚህ እስከዚህ ያለው ርቀት 8 ከሆነ ይሄ 4 ይሆናል። ከዚህ እስከዚህ ያለው ይሄ 4 ይሆናል ማለት ነው። ይሄኛውም 4 ይሆናል። እኩል ቦታ ነው የሚከፍለው። ይሄ 90 ዲግሪ ስለሚፈጥር ይሄ 90 ዲግሪ ይፈጥራል እዚህ ጋር። እንግዲህ ሬዲየሱ 8 እንደሆነ እናውቃለን። ኢኩዊላተራል ትሪያንግል እንደሚፈጠር አይተናል። ይሄ ሳይድ ቢሆን ይሄ ሳይዱ 8 ነው። እነዚህ ሬዲየሶቹም 8 ነው የሚሆኑት ማለት ነው። ስለዚህ ይሄ ሬዲየሱ ስንት ይሆናል? 8 ይሆናል ማለት ነው። አሁን ይሄን ትሪያንግል እዚህ ጋር እናምጣው ባለበት ማለት ነው። እንደዚህ እናድርግና እዚህ እንውሰደው። ይሄ አፖተም ነው ተመልከቱ። አፖተሙ ከሳይዱ ጋር 90 ዲግሪ ነው የሚፈጥረው። ይሄ ደግሞ አር ነው። ስንት ነው? 8 ነው። ይሄኛው ደግሞ 4 ነው። ልክ ይሄንን ነው ማለት ነው ኮፒ አድርገን የወሰድነው። ይሄን ትሪያንግል ኮፒ አድርገን ወሰድነው። ይሄ 4 ነው። ይሄ አፖተም ነው። ይሄ ደግሞ 8 ነው ማለት ነው። ከዚህ ላይ ለአፖተሙ ካልኩሌት ብናደርግ ፓይታጎረስ ቴረም አፕላይ ማድረግ ነው። አፖተም ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ሃይፖተነሱ 8 ነው። እንግዲህ 8 ስኩዌር ሲቀነስ 4 ስኩዌር 8ን ስኩዌር ስናደርገው ስንት ነው? 64 ነው። 64 ሲቀነስ 16 ከዚህ ላይ ኤ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ስንት ይሆናል? ይሄ 48 ማለት ደግሞ ምን ማለት ነው? እዚች ጋር 48 ማለት 16 ሲባዛ በ3 ማለት ነው። ስለዚህ እዚች ጋር 16 ሲባዛ በ3 እንበል። 16 ፐርፌክት ስኩዌር ስለሆነ ማለት ነው። ስለዚህ ከዚህ ላይ አፖተም ኢዝ ኢኳልስ ቱ 16 4 ሆኖ ይወጣል። 3 ደግሞ እዛው ውስጥ ይቀራል ማለት ነው። ምን ሴንቲሜትር ይሆናል ማለት ነው። አፖተም አገኘን። እሺ አሁን ተመልከቱ እንግዲህ የቤዙን ፔሪሜትር ማግኘት እንችላለን። ምክንያቱም አንደኛውን ሳይድ ስለምናቅ ሬጉላር ነው፣ እሱን ማግኘት እንችላለን። አሁንም ማናቀው ምኑ ነው? ስላንት ሃይቱን አናቅም። ስላንት ሃይቱ ማለት ይሄ ማለት ነው፣ ከዚህ እስከዚህ ያለው። ግን እሱን እንዴት ካልኩሌት ማድረግ እንችላለን? አፖተሙንና ከፍታውን በመጠቀም ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ እንችላለን። ተመልከቱ እዚህ ጋር ይሄ ከፍታ አለ፣ እዚህ ጋር ደግሞ ይሄ አፖተም አለ፣ እዚህ ጋር ስላንት ሃይቱ አለ ማለት ነው። ይሄ ኤል ነው። ከፍታው 12 ነው። አፖተሙ ደግሞ 4 ስኩዌር ሩት ኦፍ 3 ነው። ይሄ 90 ዲግሪ ይፈጥራል። ያው አልቲቲዩድ ስለሆነ ማለት ነው 90 ዲግሪ። ከዚህ ላይ ፓይታጎረስ ቴረምን አፕላይ በማድረግ ለስላንት ሃይት ሶልቭ ማድረግ እንችላለን። ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 12 ስኩዌር ሲደመር 4 ስኩዌር ሩት ኦፍ 3 ዘሆል ስኩዌር ማለት ነው። እንግዲህ 12ን ስኩዌር ስናደርገው 144 ነው። ሲደመር 4 ስኩዌር ሲደረግ 16 ሲባዛ ስኩዌር ሩት ኦፍ 3 ስኩዌር ሲደረግ 3 ይሆናል። ይሄ ይመጣል ማለት ነው። ከዚህ ላይ ስላንት ሃይት ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 192 ይሆናል። 192 ማለት ደግሞ 64 ሲባዛ በ3 ማለት ነው። 64 ሲባዛ በ3 ስለዚህ ስላንት ሃይታችን ምን ይሆናል? 8 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል ማለት ነው። 8 ስኩዌር ሩት ኦፍ 3 ሴንቲሜትር። እሺ አሁን ሁሉም ኢንፎርሜሽን አለን ማለት ነው። ፔሪሜትራችንን ካልኩሌት እናድርግ። ፒ ኢዝ ኢኳልስ ቱ 6 ነው የሳይድ ብዛት ሲባዛ በምን በኤስ። ኤስ ደግሞ ስንት ነው? 8 ነው። ስለዚህ ይሄ እኩል ይሆናል 6 ሲባዛ በ8። ይሄ ስንት ይመጣል? 48። ፔሪሜትራችን ስንት ሆነ? 48 ሴንቲሜትር ሆነ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ሲባዛ በ48 ሲባዛ ስላንት ሃይት 8 ስኩዌር ሩት ኦፍ 3 ማለት ነው። ይሄ በ2 1 ነው። ይሄ በ2 ደግሞ ስንት ይሆናል? 24 ይሆናል።
24 ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 8 በ24 24 ሲባዛ በ8 192 ይሆናል 192 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል የላተራል ሰርፌስ ኤሪያ እና የቤዝ ኤሪያ ድምር ነው። ስለዚህ 192 ስኩዌር ሩት ኦፍ 3 ሲደመር 96 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ ተመልከቱ አሁን ቶታል ሰርፌስ ኤሪያ እኩል ይሆናል ይሄ ስንት ይመጣል ስንደምረው 288 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው ቶታል ሰርፌስ ኤሪያችን። አምስተኛ ጥያቄ when a lump of stone is submerged in a rectangular water tank whose base is 20 cm by 50 cm the water level rises by 1 cm what is the volume of the stone? እንግዲህ ተመልከቱ አሁን ይሄ ሌንግዝ አለ ለምሳሌ ይሄንን 50 እንበለው 50 በ20 ነው ይሄ ማለት ነው። ኢኒሻሊ ውሃው እዚህ ድረስ ነበር እንበል እንግዲህ ይሄንን ኤክስ እንበለው ምንም ችግር የለውም ኤክስ እንበለው። ልክ ይሄ እቃ እዚህ ውስጥ ከገባ በኋላ ከፍታው በ1 ሴንቲሜትር ጨመረ ማለት ነው። ሶ ምን ይሆናል አሁን ኤክስ ፕላስ 1 ይሆናል ማለት ነው። በዚህ ያክል ከፍ ስላለ ይሄን ያክል ጨምሯል ማለት ነው። ተመልከቱ አሁን ቮሊዩሙን ነው የተጠየቅነው የምኑን የስቶኑን ማለት ነው። የስቶኑን እንግዲህ የዚህ የስቶኑ ቮሊዩም ከዚህ ቮሊዩም ጋር እኩል ይሆናል ውሃው ከፍ ካለው ያክል ጋር ማለት ነው። አሁን እንደዚህ እናድርግ ኢኒሻሊ የነበረው ቮሊዩም እንግዲህ ሌንግስ ታይምስ ዊድስ ታይምስ ሃይት ነው። ያ ማለት 50 ሲባዛ በ20 ሲባዛ በምን በኤክስ ነው። ኤክስን በለው እንግዲህ እንደዚህ እናድርግ ይሄ ምቹ እንዲሆን ኤችን በለው እንግዲህ አይ ቲንክ ከማባዛት ጋር እንዳይመሳሰልብን ማለት ነው። ኤችን በለው ይሄን ደግሞ ኤች ፕላስ 1 በለው ኤች ፕላስ 1 እንግዲህ ኢኒሻሊ ይሄን የነበረው ይሄ ማለት ምን ማለት ነው 1000 ኤች ማለት ነው 1000 ኤች ፋይናሊ ግን ምን ተፈጠረ ማለት ነው 50 ሲባዛ በ20 ኢንቱ ኤች ፕላስ 1 ሃይቱ ወደዚህ ከፍ አለ ማለት ነው። ይሄ ማለት ደግሞ ምን ማለት ነው ተመልከቱ 50 ሲባዛ በ20 1000 ነው 1000 ኢንቱ ኤች ፕላስ 1 1000 ዲስትሪቢዩት ስናደርገው 1000 ኤች ሲደመር 1000 ኤች ሲደመር 1000 ስለዚህ አሁን ቮሊዩሙን ለማግኘት ከፋይናል ቮሊዩሙ ላይ ማይነስ ኢኒሻል ቮሊዩም ማለት እንችላለን። ፋይናላችን ምንድነው 1000 ኤች ሲደመር 1000 ሲቀነስ ኢኒሻሉ ደግሞ ይሄ ነው ተመልከቱ ኢኒሻሉ ይሄ ነው ስንት ነው እሱ 1000 ኤች ማለት ነው። አሁን ይሄ በዚህ ይጠፋል ስናቀናንሰው ስለዚህ ቮሊዩሙ ምን ይሆናል ማለት ነው የስቶኑ ቮሊዩም ስንት ይሆናል 1000 ምን ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ እንደው ፕሮሲጀሩን ለማሳየት ያክል ነው እንጂ ቀጥታ እንደዚህ መስራት ይቻላል። ቮሊዩም ኢዝ ኢኳልስ ቱ 50 ሲባዛ በ20 ሲባዛ ራይዝ ያደረገው በ1 ነው በ1 ብለን ቀጥታ እዚሁ ጋር ባለበት 1000 ሴንቲሜትር ኪዩብን ማምጣት እንችላለን ማለት ነው። ፕሮሲጀር ለማሳየት ያክል ነው። ስድስተኛ ጥያቄ the altitude and base radius of a right circular cone are 5 cm and 8 cm respectively. Find the total surface area and volume of the cone. እንግዲህ ምስሉ ይሄንን ይመስላል። ምናልባት ትንሽ መዘርጠጥ ነበረበት ይሄኛው 8 ስለሆነ ከሄይቱ ስለሚበልጥ ማለት ነው። ዞሮ ሐሳቡን መያዝ ነው ዋናው ነገር። እሺ አሁን ከቶታል ሰርፌስ ኤሪያ ስንነሳ ቶታል ሰርፌስ ኤሪያ እንዴት ነው ካልኩሌት የሚደረገው? ፓይአርኤል ላተራል ሰርፌስ ኤሪያ ማለት ነው ፕላስ ምን ፓይአር ስኩዌር ቤዝ ኤሪያ ማለት ነው። አሁን ተመልከቱ እንግዲህ አር አለ ላተራል ሰርፌስ ስላንት ሃይት ግን የለንም። ይሄ ስላንት ሃይት ማለት ነው። እሱም ደግሞ ኢዚሊ ካልኩሌት ማድረግ እንችላለን ከፍታውን እና ምኑን በመጠቀም ሬዲየሱን በመጠቀም ይሄን በመጠቀም ማለት ነው። ስላንት ሃይቱ ይሄ ነው። ይሄ ኤል ነው። ይሄ 5 ነው። ይሄ 8 ነው። እዚህ ጋር 90 ዲግሪ ይፈጥራል ተመልከቱ። ስለዚህ ኤል እኩል ይሆናል ስኩዌር ሩት ኦፍ 5 ስኩዌር ሲደመር 8 ስኩዌር ይሄ ምን ይመጣል 25 ሲደመር 64 ማለት ነው አንደር ስኩዌር ሩት። ስለዚህ ስላንት ሃይት ስኩዌር ሩት ኦፍ ስንት ይሆናል ማለት ነው 89 ይሆናል። እንግዲህ 89 ሴንቲሜትር እንግዲህ ፐርፌክት ስኩዌር ስላልሆነ እዛው ይቀራል ማለት ነው።
እዛው ይቀራል። ስለዚህ ቶታል ሰርፌስ ኤሪያ እኩል ይሆናል ፓይ አርን ኮመን እንውሰድ። ፓይ አርን ኮመን ስንወስድ እዚህ ኤል ይቀራል፣ ውስጥ ደግሞ አር ይቀራል ማለት ነው። አር ይቀራል። አሁን እንተካ ቀጥታ ቶታል ሰርፌስ ኤሪያ እኩል ይሆናል ፓይ አር ስንት ነው? 8 ነው። ስለዚህ እዚች ጋር 8 ፓይ እናስቀምጥ። አር ስንት ነው? 8 ነው። ኤል ደግሞ ስኩዌር ሩት ኦፍ ስንት ነው? 89 ነው ማለት ነው። ይሄን እናስቀምጥ። ዩኒታችን ምን ይሆናል? ሴንቲሜትር ስኩዌር ይሆናል ማለት ነው። ቀላል ነው። እሺ ቮሊዩም ካልኩሌት እናድርግ። እንግዲህ ቮሊዩም ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌር ኤች ነው። እንግዲህ አር ስንት ነው? አር 8 ነው። ኤችም 5 ነው ተሰጥቶናል። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 1/3 ፓይ ታይምስ አር ስኩዌር 8 ስኩዌር ማለት ነው ሲባዛ በ5 ከፍታው 5 ስለሆነ ማለት ነው። ይሄ ምን ይሆናል? 1/3 ፓይ 8ን ስኩዌር ስናደርገው 64 ይሆናል ሲባዛ በ5 64ን በ5 ስናበዛው 320 ይሆናል። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 320 ፓይ ኦቨር 3 ሴንቲሜትር ምን ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ። ሰባተኛ ጥያቄ ዋት ኢዝ ዘ ላተራል ሰርፌስ ኤሪያ ኦፍ ኤ ሬጉላር ስኩዌር ፒራሚድ whose base is 12 ሴንቲሜትር on a side and whose slant height is 10 ሴንቲሜትር። እንግዲህ የቤዙ ርዝመት 12 ሴንቲሜትር በ12 ሴንቲሜትር የሆነና ስላንት ሃይቱ 10 ሴንቲሜትር ለሆነ ላተራል ሰርፌስ ኤሪያ ካልኩሌት አድርጉ ነው የሚለን። እንግዲህ ስትሬት ፎርዋርድ ነው ይሄ። ላተራል ሰርፌስ ኤሪያ እንዴት ነው ካልኩሌት የሚደረገው? ሃፍ ኦፍ ፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንት ሃይት ነው። አሁን ፔሪሜትራችን ምን ይሆናል? እንግዲህ 4 ነው ሳይዱ ሬጉላር ነው 12 ነው። ስለዚህ 4 ሲባዛ በ12 ይህ ስንት ይሆናል? 48 ይሆናል ማለት ነው። 48 ሴንቲሜትር። ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ሲባዛ ፔሪሜትራችን 48 ነው ሲባዛ ስላንት ሃይት ደግሞ 10 ነው። እዚጋ 10 እንተካ ማለት ነው። ይሄ መቃለል ይችላል። በ2 24 ይሆናል። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል? 240 ሴንቲሜትር ስኩዌር ይሆናል ማለት ነው። ሴንቲሜትር ስኩዌር። ወደ ቀጣይ ጥያቄ እንሂድ። ኢፍ ኤ ፕሌን ኢዝ ፓስድ ፓራለል ቱ ዘ ቤዝ ኤንድ 4 ሴንቲሜትር ፍሮም ዘ ቨርቴክስ። እንግዲህ ቨርቴክሱ ይሄ ነው። ከቨርቴክሱ 4 ሴንቲሜትር ዝቅ ብሎ ፓራለል ፕሌን ለቤዙ ማለት ነው ፓራለል የሆነ ቢያልፍ ላተራል ሰርፌስ ኤሪያ ኦፍ ዘ ፍረስተም ተጠየቅን ማለት ነው። እንግዲህ ተመልከቱ። ይሄ እንደዚህ ያለ፣ ይሄ ከዚህ እዚህ ያለ፣ ይሄ ከዚህ እዚህ ያለ፣ ይሄ ከዚህ እዚህ ያለ። እንግዲህ እሱም ይሄ ከዚህ እስከዚህ ያለው ርቀት 4 ሴንቲሜትር ነው ተብለናል። 4 ሴንቲሜትር። ከዚህ በኋላ የተፈጠረው ይሄ ተቆርጦ ቢወጣ ማለት ነው። ይሄ ተቆርጦ ቢወጣ ከታች ምን ይፈጠራል? ፍረስተም ይፈጠራል። የዛን ፍረስተም ላተራል ሰርፌስ ኤሪያን የተጠየቅ ነው ማለት ነው። አሁን ተመልከቱ። ይሄ ሙሉ 12 ከሆነ ከዚህ ከሴንተር እስከዚህ ጫፍ ያለው ስንት ይሆናል? የሱ ግማሽ ይሆናል። ይሄ 6 ይሆናል ማለት ነው። 6 ይሆናል። ሌላ ከዚህ ከቨርቴክሱ እዚህ ድረስ ያለው ይሄ ከፍታ ስንት ይሆናል? 8 ነው የሚሆነው። እንዴት አወቅን? ተመልከቱ። ይሄንን ትሪያንግል ኮንሲደር አድርጉ። ይሄ እንደዚህ እንውሰድ፣ ይሄ እንደዚህ፣ ይሄ እንደዚህ። ይሄ 10 ነው፣ ይሄ 8 ነው፣ ይሄ 6 ነው። እንግዲህ ሁሌ እንደምላችሁ ፓይታጎሪያን ትሪፕሌትስ 3 4 5 ይሄ ካለ በሁለት ብናሳድገው ይሄንን 6 8 10 ይሆናል ማለት ነው። ስለዚህ ይሄ 8 መሆኑን ያወቅነው በዚህ መልኩ ነው። እናንተ ከፈለጋችሁ ፓይታጎረስ ቴረም ዳይሬክት አፕላይ አድርጉ፣ 8 ይመጣል ማለት ነው። እሺ አሁን እቺን ዲስታንስ ማግኘት አለብን፣ ከዚህ እስከዚህ ያለችዋን። እሷን ካገኘን ልክ በሁለት ስናበዛው የላይኛውን ቤዝ ሳይድ ሌንግዝ እናገኛለን ማለት ነው። እሱን ለማድረግ ደግሞ ይሄን ትሪያንግል ኮንሲደር እናድርግ። ይሄን ትሪያንግል ማለት ነው እዚህ ጋር አምጥተን እንሳለው በዚህ መልኩ ማለት ነው። ከታይ ስንት ነው? እዚህ ጋር 6 ነው። ተመልከቱ። እዚህ 6 አለ። ይሄንን አር ፕራይም እንበለው፣ አር ፕራይም። ይሄ ሌንግዝ ደግሞ 4 ነው፣ እዚህ ጋር ተሰጥቶናል። ቶታል ዲስታንሱ ከላይ እታች ድረስ ደግሞ ስንት ነው? 8 ነው ማለት ነው። አሁን ሲሚላሪቲ ቴረም አፕላይ ማድረግ እንችላለን። ምክንያቱም እነዚህ ሁለት ትሪያንግሎች በአንግል ሲሚላሪቲ ቴረም መሰረት ተመሳሳይ እንደሆኑ ብዙ ጊዜ ተነጋግረንበታል። አር ፕራይም ኦቨር 4 እኩል ይሆናል 6/8 ይሆናል። ይሄን ክሪስ ክሮስ ብናበዛው ከዚህ ላይ አር ፕራይም ምን ይሆናል? 4 ሲባዛ በ6/8 ይሆናል። ከዚህ ላይ አር ፕራይም 3 ሴንቲሜትር ይሆናል ማለት ነው። 3 ሴንቲሜትር።
እሺ እንግዲህ ከፍታው 4 ሴንቲሜትር እንደሆነ እናውቃለን። የዚህ የትንሹ ፒራሚድ ማለት ነው። ምክንያቱም ከቨርቴክሱ 4 ሴንቲሜትር ዝቅ ብሎ ነው የተቆረጠው ይሄኛው ማለት ነው። እንደገና እቺን ዲስታንስ አግኝተናል። ስንት ናት? 3 እንደሆነች አይተናል። ሶ በፓይታጎሪያን ትሪፕሌትስ ሲምፕሊ ይሄ ከዚህ እስከዚህ ያለው ስላንት ሃይት ስንት ይሆናል? 5 ይሆናል ማለት ነው። እንግዲህ ቶታሉ 10 ከሆነ እቺ ስላንት ሃይት ስንት ትሆናለች? 5 ሴንቲሜትር ትሆናለች ማለት ነው። እቺ 5 ሴንቲሜትር ትሆናለች። ስለዚህ ተመልከቱ፣ እቺ 3 ከሆነች ይሄ ከዚህ እስከዚህ ያለው ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ አሁን ፒን እና ፒ ፕራይምን በቀላሉ ማግኘት እንችላለን። ፒ 4 ሲባዛ በ12 ይሆናል። ፒ ፕራይም ደግሞ 4 ሲባዛ በ6 ይሆናል። ይሄ 48 ይሆናል። ይሄ ደግሞ 24 ይሆናል ማለት ነው። 24 ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 1/2 ኢንቱ ፒ ፕላስ ፒ ፕራይም ሲባዛ በምን? በኤል። ኤል ደግሞ ስንት ነው? 5 ሴንቲሜትር እንደሆነ አይተናል። 5 ሴንቲሜትር ይሄ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 1/2 ኢንቱ ፒ ቦታ 48 እንተካ፣ ፒ ፕራይም ቦታ 24 እንተካ፣ ኤል ደግሞ 5 ነው ሲባዛ በ5 እሺ 48 ላይ 24 ስንደምር ስንት ይሆናል? 72 ይሆናል። 72 ሲባዛ በ5 እዚህ ጋር 1/2 አለ፣ 1/2። ስለዚህ ላተራል ሰርፌስ ኤሪያ እኩል ይሆናል 36 ሲባዛ በ5 ይሆናል ማለት ነው። ይሄም በሁለት ስናቃልለው 36 ይሆናል። ይሄ 36። ስለዚህ ላተራል ሰርፌስ ኤሪያችን ስንት ይሆናል ማለት ነው? 180 ሴንቲሜትር ስኩዌር ይሆናል ማለት ነው። 8ኛ ጥያቄ ዘ ሬዲያይ ኦፍ ዘ ኢንተርናል ኤንድ ኤክስተርናል ሰርፌስስ ኦፍ ኤ ሆሎ ስፌሪካል ሼል አር 3 ሜትር ኤንድ 5 ሜትር ሪስፔክቲቭሊ። እንግዲህ ተመልከቱ፣ ይሄ ስፊር አለ፣ ውስጥ ላይ ባዶ ነው፣ ክፍት ነው የሆነው ፓርት ማለት ነው። የትልቁ ሬዲየስ ስንት ነው? 5 ሜትር ነው። ውስጥ ላይ ደግሞ የባዶዋ ከሴንተር እስከዚህ ድረስ ያለው 3 ሜትር ነው ማለት ነው። ኢፍ ዘ ሴም አማውንት ኦፍ ማቴሪያል ዌር ፎርምድ ኢንቱ ኤ ኪዩብ፣ ይሄንን አቅልጠን ኪዩብ ሰራን ማለት ነው። ዋት ውድ ቢ ዘ ሌንግዝ ኦፍ ዘ ኢጅ ኦፍ ዘ ኪዩብ። እንግዲህ ይሄንን አቅልጠን ይሄንን ፈጠርን። ሶ ምንድነው ማድረግ ያለብን? የዚህን ቮሊዩም እንፈልጋለን መጀመሪያ። ከዛስ ከዚህ ቮሊዩም ጋር እኩል እናደርገውና ምኑን ካልኩሌት ማድረግ እንችላለን? የኢጁን ርዝመት ካልኩሌት ማድረግ እንችላለን። ይሄንን ኤ ካልነው ይሄም ኤ ይሆናል፣ ይሄም ኤ ይሆናል። የዚህ ቮሊዩም ምን ይሆናል ማለት ነው? ኤ ኪዩብ ይሆናል። ምክንያቱም እኩል ናቸው ኪዩብ ስለሆነ ማለት ነው። እዚህ ጋር ስንመጣስ 4/3 ፓይ እንልና እንግዲህ 2 ሬዲየስ ነው። ይሄ የውስጠኛው ባዶ ነው ይሄኛው ማለት ነው። ስሞል አር እንበለው። እንደገና ደግሞ ይሄ ትልቁ አለ እስከ ጫፍ ድረስ የሚመጣው ካፒታል አር እንበለው። ሶ ከትልቁ ቮሊዩም ላይ የትንሹን ቮሊዩም ስንቀንስ ምን እናገኛለን ማለት ነው? እዚህ ጥቅም ላይ የዋለውን ማቴሪያል ቮሊዩም እናገኛለን ማለት ነው። አሁን ይሄን እንተካካ። እሺ አሁን የዚህን ቮሊዩም ካልኩሌት እናድርግ። እንግዲህ ቪ እኩል ይሆናል 4/3 ፓይ አር ኪዩብ። ትልቁ አር ስንት ነው? 5 ነው። 5ን ኪዩብ እናድርገው ሲቀነስ 3 ኪዩብ። እንግዲህ ምንድነው ያደረግነው? ተመልከቱ። ይሄን እዚህ ድረስ ኮንሲደር ብናደርግ የትልቁ ስፊር ይሆናል። የትልቁ ስፊር ሲቀነስ ውስጥ ላይ ያለችዋ ክፍተት፣ ውስጥ ላይም ስፊር ነው ያለው ማለት ነው። ይሄ ልክ ብንከድ ነው ክድን ብናደርገው ውስጥ ላይ ባዶ ፍሪ ስፔስ አለ ማለት ነው። የእሷን ቮሊዩም ነው እየቀነስን ያለ ነው ማለት ነው። 5ን ኪዩብ ስናደርገው 125 ይሆናል። ሲቀነስ 3ን ኪዩብ ስናደርገው ደግሞ ስንት ይሆናል? 27 ይሆናል ማለት ነው። ይሄን ስናቀናንስ ስንት ይመጣል? 98 ይመጣል። ስለዚህ አሁን ተመልከቱ እንግዲህ ቪ እኩል ይሆናል 4/3 ፓይ ሲባዛ በስንት? በ98 ሲባዛ በ98 ይሆናል ማለት ነው። ይህን ስናበዛው ለፓይ 3.14 እንተካ፣ ለ3 ስናካፍለው 410.3 ሴንቲሜትር ኪዩብ ይመጣል። ሴንቲሜትር ኪዩብ። እንግዲህ ይሄ ማቴሪያል ቀልጦ ወደዚህ ተቀየረ ማለት ነው። ወደዚህ ቮሊዩሙ በሁለቱም ኬስ ተመሳሳይ ይሆናል ማለት ነው። ስለዚህ እዚህኛው ቪ ቦታ ላይ ኤ ኪዩብ እንተካ። ምክንያቱም ይሄ ኪዩብ ነው። ኪዩብ ስለሆነ ኤ ሲባዛ በኤ ሲባዛ በኤ ቮሊዩም ይሰጠናል። ስለዚህ ኤ ኪዩብ እኩል ይሆናል 410.3 ሴንቲሜትር ኪዩብ ይሆናል ማለት ነው። አሁን ለኤ ነው ሶልቭ የምናደርገው። ሁለቱንም ኪዩቢክ ሩት ውስጥ እናስገባ።
ኪዩቢክ ሩት ውስጥ ማለት ነው። ይሄ ኤ ሆኖ ይወጣል። ይሄኛው ደግሞ 7.43 ሴንቲሜትር ይሆናል ማለት ነው። ስለዚህ የዚህ ሳይድ የኪዩቦዱ ሳይድ 7.43 ሴንቲሜትር ይሆናል። ስምንተኛ ጥያቄ ፋይንድ ዘ ሬሽዮ ሪሌሽን ቢትዊን ዘ ቮሊዩምስ ኤንድ ዘ ላተራል ሰርፌስ ኤሪያስ ኦፍ ዘ ሲሊንደር ስፊር ኤንድ ኮን ዌን ዜር ሄይትስ ኤንድ ዲያሜትርስ አር ኢኳል። እንግዲህ የተሰጠን ኢንፎርሜሽን ምንድን ነው? ዲያሜትሩና ከፍታው እኩል ነው የተባልነው። ዲያሜትር ማለት ደግሞ ምን ማለት ነው? ትዋይስ ኦፍ አር ማለት ነው። ትዋይስ ኦፍ አር። ስለዚህ ቺ ሪሌሽን እንያዝ። ሃይት ኢዝ ኢኳልስ ቱ 2r። አሁን ወደ ጥያቄያችን። እሺ አሁን ቮሊዩም እናነጻጽር። እንግዲህ የዚህ ቮሊዩም ምን ይሆናል? ይሄ ሬዲየስ አር አለው እና ከፍታ ኤች አለው ማለት ነው። ሶ የዚህ ቮሊዩም ምን ይሆናል ማለት ነው? ፓይ አር ስኩዌር ኤች ይሆናል። ይሄም ደግሞ ሬዲየስ አር አለው። የዚህ 4/3 ፓይ አር ኪዩብ ይሆናል። ይሄም ሬዲየስ አር አለው። እንደገና ከፍታ ኤች አለው። ምን ይሆናል የዚህ ቮሊዩም? 1/3 ፓይ አር ስኩዌር ኤች ይሆናል ማለት ነው። አሁን ኤች ቦታ ላይ ቺንቱ አርን ተካ። ስለዚህ ፓይ ኢንቱ አር ስኩዌር ታይምስ ኤች ቦታ ላይ 2rን ተካ። እዚህም በተመሳሳይ 4/3 ፓይ አር ኪዩብ 1/3 ፓይ አር ስኩዌር ታይምስ ኤች ቦታ ላይ 2rን ተካ ማለት ነው። ይሄ ምን ይሆናል? 2 ፓይ አር ኪዩብ ይሆናል። ይሄስ 4/3 ፓይ አር ኪዩብ ይሆናል። ይሄ 2/3 ፓይ አር ኪዩብ ይሆናል ማለት ነው። አሁን ሁለቱም ጋር ያለውን ማቃለል እንችላለን። ፓይ አር ኪዩብ እዚህ ያለ ተመልከቱ። ፓይ አር ኪዩብ እዚህ ያለ፣ ፓይ አር ኪዩብ እዚህ ያለ። ምንድነው የቀረው? አሁን የቀረው 4/3 2/3 ይሆናል ማለት ነው። 2/3 ይሄ እኩል ይሆናል። እናቃለው እንግዲህ በሁለት ይሄ በሁለት ስንት ይሆናል? 1 ይሆናል። ይሄ በሁለት 2/3 ይሆናል። ይሄ በሁለት 1/3 ይሆናል። 1/3 ከዚህ በኋላ ምን እናርግ? እንግዲህ በሬሾ መልክ አይቀመጥም። ይሄንን አጠቃላይ በ3 እናብዛው። በ3 ስናበዛው 3,2,1 ይሆናል ማለት ነው። ስለዚህ የቮሊዩም ሬሾአቸው 3:2 ይሆናል ማለት ነው። አሁን ደግሞ የላተራል ሰርፌስ ኤሪያውን ሬሾ ደግሞ እንስራ። እሺ እዚህ ጋር ለሲሊንደሩ እንዴት ነው ካልኩሌት የምናደርገው? 2 ፓይ አር ምንድን ነው? ኤች ነው። 2 ፓይ አር ኤች ነው። ይሄ እኩል ይሆናል 2 ፓይ አር ኤች ቦታ ምን እንተካ? 2r እንተካ። 2r ይሄ ይመጣል ማለት ነው። ከዚህ ላይ ምን እናገኛለን? 4 ፓይ አር ስኩዌር እናገኛለን። 4 ፓይ አር ስኩዌር። እዚህ ስንመጣ ደግሞ ይሄ ምን ይሆናል? 4 ፓይ አር ስኩዌር ነው። ይሄም 4 ፓይ አር ስኩዌር ነው። ስለዚህ ተመልከቱ፣ እዚህ ይሄን እናገኘን፣ እዚህ ደግሞ ይሄን እናገኘን ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ፓይ አር ኤል ነው የዚህ ፎርሙላ ፓይ አር ኤል። ሶ ኤልን አናቅም፣ ግን ፓይታጎረስ ቴረም በመጠቀም ከዚህ ላይ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን። ተመልከቱ፣ ኤች አለ፣ ኤች ደግሞ 2r ነው። ሬዲየስ አለ አር ማለት ነው። ከዚህ ላይ ለኤል ሶልቭ ማድረግ እንችላለን። ሶ ኤል ኢዝ ኢኳልስ ቱ ፓይታጎረስ ቴረም እንጠቀም፣ ኢዝ ኢኳልስ ቱ 2r ስኩዌር 2r ዘ ሆል ስኩዌር ማለት ነው ሲደመር ምን r ስኩዌር። ከዚህ ላይ ኤል ኢዝ ኢኳልስ ቱ 4r ስኩዌር ፕላስ r ስኩዌር፣ ይሄ አንደር ስኩዌር ሩት ነው ማለት ነው። ሶ ኤል ኢዝ ኢኳልስ ቱ 5r ስኩዌር። ይሄ ምን ይሆናል? ስኩዌር ሩት ኦፍ 5 ታይምስ r ይሆናል። ያው r ፖዚቲቭ ስለሆነ ባለበት እንወስዳለን ማለት ነው። አብሶሉት ቫልዩ ውስጥ ማስገባት አይጠበቅብንም። ይሄ ሪሌሽን እንያዝ። እንግዲህ ይሄ ሪሌሽን እንያዝና እዚህ ጋር አምጥተን እንተካው፣ እዚህ ውስጥ አምጥተን እንተካው። ስፔስ ለመጠቀም ያክል እዚቹ ጋር እንጠቀም። እሺ እዚህ ጋር እንጠቀም። ፓይ ታይምስ r ታይምስ ኤል ማለት ደግሞ ስኩዌር ሩት ኦፍ 5 r ማለት ነው። ይሄ ምን ይመጣል? ፓይ r ስኩዌር ስኩዌር ሩት ኦፍ 5 ይመጣል ማለት ነው። አሁን ከዚህ ላይ ምን እናድርግ? ሁሉም ጋር ያለውን ቫሪያብል እናጥፋ። እዚህ ለምሳሌ 4r ስኩዌር አለ፣ ፓይ r ስኩዌር አለ፣ እዚህም ፓይ r ስኩዌር አለ፣ እዚህም ፓይ r ስኩዌር አለ። እዚህ ምን ቀረ? እዚህ 4 ቀረ።
እዚህም 4 ቀረ። እዚህ ምን ቀረ? ስኩዌር ሩት ኦፍ 5 ቀረ ማለት ነው። ስኩዌር ሩት ኦፍ 5። ስለዚህ ይሄ ምን ይሆናል? የላተራል ሰርፌስ ኤሪያ ሬሾአችን ይሆናል ማለት ነው። 10ኛ ጥያቄ ኤ ሶሊድ ኢዝ ሜድ አፕ ኦፍ ኤ ራይት ሰርኩላር ኮን፣ ራይት ሰርኩላር ሲሊንደር ኤንድ ሄሚስፌር። እነዚህ ማለት ናቸው። ፋይንድ ሰርፌስ ኤሪያ ኦፍ ዘ ኮምፖዝድ ሶሊድ። ሰርፌስ ኤሪያ ነው እንግዲህ ካልኩሌት እንድናደርግ የተፈለገው። ተመልከቱ፣ ይሄ ዲያሜትር ነው 6 ነው። ይሄ 6 ከሆነ ቺ ሬዲየስ ስንት ትሆናለች? 3 ሜትር ትሆናለች። ልክ በተመሳሳይ እዚህ ጋር መተን ብናይ ይሄ ምን ይሆናል? 3 ሜትር ይሆናል ማለት ነው። ይሄ ከፍታ 9 ነው። ይሄ 9 ይሆናል ማለት ነው። ከዚህ ላይ ኤልን ካልኩሌት ማድረግ እንችላለን። ምክንያቱም ለኮን ሰርፌስ ኤሪያ በዚህ መልኩ ነው ካልኩሌት የምናደርገው ማለት ነው። ስላንታይት ያስፈልገናል። ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 9 ስኩዌር ሲደመር 3 ስኩዌር። ይሄ ምን ይመጣል? ስኩዌር ሩት ኦፍ 81 ሲደመር 9 ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 90 ማለት ነው። ኤል እኩል ይሆናል 90 ማለት ደግሞ 9 ሲባዛ በ10 ነው። ይሄ እንዴት ሊጻፍ ይችላል? 3 ስኩዌር ሩት ኦፍ 10 ሜትር ተብሎ ሊጻፍ ይችላል። ምክንያቱም 9 ከስኩዌር ሩት ውስጥ 3 ሆኖ ስለሚወጣ ማለት ነው። አሁን ላተራል ሰርፌስ ኤሪያ ኦፍ ኮን፣ የኮንን ካልኩሌት እናድርግ። ፓይ አር ኤል ነው። ሬዲየሱ 3 ነው ሲባዛ ስላንታይቱ ደግሞ 3 ስኩዌር ሩት ኦፍ 10 ነው። ፓይ ደግሞ አለ። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ኮን ማለት ነው 9 ስኩዌር ሩት ኦፍ 10 ፓይ ሜትር ስኩዌር ይሆናል ማለት ነው። አሁን ደግሞ የሲሊንደሩን ካልኩሌት እናድርግ። ላተራል ሰርፌስ ኤሪያ ኦፍ ሲሊንደር እንዴት ነው የሚገለጸው? 2 ፓይ አር ኤች በዚህ ነው የሚገለጸው ማለት ነው። ከፍታው አለን፣ ሬዲየሱም አለን። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ሲሊንደር እኩል ይሆናል 2 ፓይ ታይምስ አር 3 ነው። ከፍታው ደግሞ 18 ነው። 18 ይሆናል። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ሲሊንደር እኩል ይሆናል 2 ፓይ ታይምስ 3 ሲባዛ በ18 54 ይሆናል። ይሄ ደግሞ 108 ፓይ ይሆናል ማለት ነው። ላተራል ሰርፌስ ኤሪያ ኦፍ ዘ ሲሊንደር 108 ፓይ ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር። አሁን ደግሞ ምን ቀረን ማለት ነው? የሄሚስፌሩ ቀረን ማለት ነው። ኤሪያ ኦፍ ዘ ሄሚስፌር እሱ ደግሞ እንዴት ነው የሚገለጸው? 2 ፓይ አር ስኩዌር ነው። 2 ፓይ አር ስኩዌር። ይሄ እኩል ይሆናል 2 ፓይ ሲባዛ በ3 ስኩዌር። ይሄ ምን ይሆናል? 2 ፓይ ታይምስ 9 which is equals to 18 ፓይ። እዚህ ጋር ብንጽፈው ኤሪያ ኦፍ ዘ ሄሚስፌር 18 ፓይ ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር። ስለዚህ ሰርፌስ ኤሪያ የሶሊዱ የነዚህ ድምር ይሆናል ማለት ነው። ሰርፌስ ኤሪያ እኩል ይሆናል 9 ስኩዌር ሩት ኦፍ 10 ፓይ ሲደመር 108 ፓይ ሲደመር 18 ፓይ። ያ ሁሉም በሴንቲሜትር ስኩዌር ነው፣ በሜትር ስኩዌር ነው። ስለዚህ ይህን ስንደምር 9 ስኩዌር ሩት ኦፍ 10 ሲደመር 126 ዛሆል ምን አለን? ፓይ አለን ማለት ነው። ፓይ አለን። አሁን እንደዚህ አድርጉ እንግዲህ 126 እንዴት ሊጻፍ ይችላል? 14 ሲባዛ በ9 ተብሎ ሊጻፍ ይችላል ማለት ነው። ስለዚህ ይሄ እኩል ይሆናል 9 ስኩዌር ሩት ኦፍ 10 ፕላስ 9 ታይምስ 14 ዛሆል ምን አለን? ፓይ አለን ማለት ነው። ተመልከቱ፣ እዚህም 9 አለ፣ እዚህም 9 አለ። ስለዚህ ሰርፌስ ኤሪያችን ምን ይሆናል ማለት ነው? 9 ኮመን እንውሰድ። እዚህ ጋር 14 ይቀራል። 14 ፕላስ ስኩዌር ሩት ኦፍ 10 ፓይ ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በሌላ ዩኒት እስክንገናኝ ሰላም ቆዩ። ቻው።